አሁን የምንመለከተው እንግዲህ በቲክቶክ እንደተመለከትነው ከሀ ከሶስቱ ሀ ፊደል የተመረጡ አናቅጽን ነው። እንግዲህ እነዚህ አናቅጽ ወሳኝ የሆኑ አናቅጾችን የተመለከትነው። በቀይ ቀለም ግዕዙ ተጽፏል፣ ደግሞ በሰማያዊ ቀለም ደግሞ እንደዚህ አማርኛው ተጽፏል ማለት ነው። ስለዚህ ምንድነው ሁላችሁም ይህንን ዩቲዩብን ለማሳደግ ሁላችሁም ሰብስክራይብ እያደረጋችሁ ሼር ላይክ አድርጋችሁ ለሌሎችም ለብዙዎች እንዲደርስ በማድረግ ሌሎችን በመጋበዝ ይህንን አናቅጽ ስንመለከት እነዚህ አናቅጾች የተመረጡበት ምክንያት አለ። አንደኛ አማርኛ መሰል ናቸው። በሁለተኛ ደረጃ ደግሞ በተደጋጋሚ በመጽሐፍ ላይ የሚገኙ ናቸው። ሶስተኛ ደግሞ እያንዳንዳቸው ብዙ ትርጉም አላቸው። ለምሳሌ በምስክር ማለት ነው። በምስክር ብዙ ትርጉም የሚሰጡ አራትም ሶስትም እስከ 5 ድረስ ትርጉም ያላቸው አሉ ማለት ነው። ስለዚህ ዕለት ከዕለት ለንግግራችንን መጠቀም የምንችላቸው አሁን ከሀ ፊደላት ያሉት እነዚህ ናቸው። ብዙ የሀ ፊደላት ግሶች አናቅጽ አሉ፣ ግን መረጥኳቸው። ስመርጣቸው ምንድነው ለንግግራችን የሚጠቅሙን ዕለት ከዕለት ልንነጋገራቸው የምንችለው በተደጋጋሚ ደግሞ በቅዱሳት መጻሕፍት የሚገኙ አናቅጽን ነው። ሁሉንም አላደረኩም ማለት ነው። ስለዚህ በተለይ ታዳጊዎች፣ ወጣቶች ግዕዝን በደንብ አድርጎ ቅኔ ለመቀኘት በግዕዝ ለመነጋገር ለመግባባት እነዚህ ወሳኞች ናቸው። ሌላው ምንድነው ተከታታይ የለን እንመለከታለን እስከ በድረስ እንደዚህ ወሳኝ የሆኑትን እንመለከታቸዋለን ማለት ነው። ወደ ግሱ ስንሄድ ሀለሃ ወደረ ይላል። ይኸውን የቀተለ ቤት ነው ማለት ነው። ሎሃ ጻፈ ይላል። ለውሃም ይላል። ለውሃም ጻፈ ይላል ማለት ነው። ሎሃ ለውሃም ጻፈ ይላል። መልሃ መዘዘ ይላል። መሳ ምሳ አደረገ። እነዚህ በተደጋጋሚ የቀተለ ቤቶች ናቸው። መርሃ መራ፣ ይሄም የቀተለ ቤት ነው። ለምሳሌ ቀተለ ይቀትል ብለን በቅድሚያ ተመልክተነዋል። መርሃ ይመርህ፣ ሀለሃ ይሃልህ ይህልህ፣ ለውሃ ይለውህ ይሉህ ብለን መልሃ ይመልህ እንላለን። መሳ ይመስህ ብለን እናወርዳለን። በማን ቤት? በቀተለ ቤት። ሀለሃ ወደረ፣ ሎሃ ጻፈ፣ መልሃ መዘዘ፣ መሳ ምሳ አደረገ፣ መርሃ መራ የሚለው ማለት ነው። ይሄ ደግሞ ሰብሃ አመሰገነ በቀደሰ ቤት። ሰብሃ ይሴብህ ይሰብህ እንላለን ከዛ በኋላ ማለት ነው። ሰብሃ የሚጠብቁ እንደዚህ ሆነው የቀደሰ ቤት ይሆናሉ ማለት ነው። ሰብሃ ሰባ፣ ይሄ ደግሞ የበሬ የበግም ሊሆን ይሆናል። የሰባ ነገር አንድ ሰው ሰብታል ሰብቷል ለማለት የምንጠቀመው መልክዓ ፊደላቱም እንደዚሁ ነው የሚጻፈው ማለት ነው። ስለዚህ የኛውን በቀተለ ማውረድ ይቻላል። በነገራችን ላይ የቀተለና የቀደሰ ቤት አንዳንድ ጊዜ ይወራረሳል። የቀተለን ወደ ቀደሰ የቀደሰን ወደ ቀተለም የሚያደርጉ ግሶች አሉ ማለት ነው። ስለዚህ ሰፋ ዘረጋ፣ ይህም የቀደሰ ነው። ረባሃ ረባ የቀተለ የቀተለ ማለት ነው። ሰፋ የቀተለ፣ ረባሃ የቀተለ ነው። ቄሃ ይህም የቀተለ ነው። ቀውሃም ይላል፣ ቀልሃም ይላል፣ ቀልሃ ብሎ ይላል። ቀልሃ ይቀል፣ ቄሃ ይቀይህ ማለት እንችላለን ማለት ነው። የቀተለ ቤት ነው። ቀድሃ ቀዳ የቀተለ ነው። ይሄም ባልሃ አዳነ የቀተለ ቤት ነው። በረሃ በራ የብርሃን ማለት ነው። በረሃ ይበርህ ይብራህ ይብራህ ብለን የቀተለ ቤት እናደርገዋለን። በረሃ በራ ሆነ፣ ይሄ ደግሞ የመላጣነት ማለት ነው። ስለዚህ በቀተለ ቤት እናወርደዋለን። በዛ በዛ፣ ይሄም አሁን ይበዝህ ነው፣ የቀተለ ነው። በጣም በጣም የመብጣት ማለት ነው፣ የቀተለ ቤት ነው። ይሄም በጽሐ ደረሰ፣ ይሄም በጽሐ ይበጽህ ይብጻህ ይብጻህ እንላለን። ተወከለ ትምክተኛ ሆነ፣ ይሄ ደግሞ የቀደሰ ይሆናል ማለት ነው። ተወከለ ይትወከል ይትወከል ብለን እናወርደዋለን ማለት ነው። ቶሳ ጨመረ፣ ይሄ ደግሞ የጦመረ ይሆናል። ቶሳ ይትወስህ ካልአዩን እናጠብቅና ይትወስህ እንለዋለን። ተመሳሳይ ስለሆነ
በማላላት ዘንድና ትእዛዙን በማላላት እናወርደዋለን ማለት ነው። ቶሳ ይቶስህ ብለን ተራራ ደግሞ ተራራ ይትራራ ብለን እናወርደዋለን ማለት ነው። የማይረከ ሰራዊት ነው። ይሄ ደግሞ ከማይረከ ሰራዊት ተራራ ቸር ሆነ በማይረከ ግስ እናወርደዋለን ማለት ነው። ከየዋህ ደግሞ የቀደሰ ቤት ነው። በቀደሰ ቤት እናወርደዋለን። በቀደሰ ቤት ይወርዳል። ተጋ ይሄ ደግሞ የቀተለ ቤት ነው። ተፈሳ ደግሞ የቀደሰ ቤት ተፈሳ ይትፈሳ እንላለን። ነሳ ተጸጸተ ይሄ ደግሞ የቀደሰ ቤት ይሆናል ማለት ነው። ነቃ ይሄ ደግሞ የቀተለ የቤት ነዛ ረጨ ነዳ ነጋ እነዚህ የቀተለ ቤት። ነፃ ንጹህ ሆነ ነፋ ኖሃ ረዘመ አማሃ እጅ ነሳ እነዚህ ሁሉ የቀተለ ይሆናሉ ማለት ነው። አብሃ የአብህ ይብህ ይላል። ይህም የቀተለ ነው። ከልሃ ጮኸም ከላይ ከልህ ይክላ ይላል። ዘጋ ዘጋ ይዘግ ይላል። ጠብሃ አረደ ይጠብህ ይላል። ይጥባህ ይላል። ጸርሃ ጮህ ይጸርህ። ጸብሃ ወጥ ሰራ ይጸብህ። ጸንሃ ይጸንህ ጸንሃ ቆየ ማለት ነው። ፈልሃ ፈላ ይፈልህ ይፍላ። ፈርሃ ይፈርህ ይፈታ ይፈትህ እያለ የቀተለ ቤት በቀተለ ቤት እነዚህ እናወርዳቸዋለን ማለት ነው። ስለዚህ እዚህ ውስጥ ያለው አሁን ምንድነው? አንድ የማይረከ በማይረከ የሚረባለ ተሳ ደግሞ በጦመረ የሚረባለ ሌላው የቀደሰና የቀተለ ሰራዊት በሰራዊት በዛ የሚረቡ ናቸው ማለት ነው። ስለዚህ በእንደዚህ መልኩ እናያለን። ከናንተ የሚጠበቀው ምንድነው? ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ለብዙዎች እንዲደርስ ማድረግ ብቻ ነው። እንግዲህ ሁላችሁም ተከታተሉ። ቀጣይነት አለው። ለዛሬ ይቆየን።